ሰላም ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ዛሬ ደግሞ ከአምስቱ የእንግሊዘኛ ቫውሎች የዩን ድምጽ ይዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮውን እዩት፣ አብረን እንማራለን ማለት ነው። እሺ ሳውንድስ ኦፍ ዩ። ዛሬ የዩን ድምጽ ነው ይዤላችሁ የመጣው፣ አብረን እንማራለን ማለት ነው። ከእንግሊዘኛ ቃላት ውስጥ ባለፈው እንዳስተማርኳችሁ ማለት ነው፣ ወይም ደግሞ የበፊቱን ቪዲዮ አይታችሁት ከሆነ በእንግሊዘኛ ቋንቋ ውስጥ 26 ፊደላቶች አሉ፣ ወይም ደግሞ 26 ሌተሮች አሉ። 26 ሌተር አለ። 26 ወይም ደግሞ ፊደል ማለት ነው በአማርኛ 26 ፊደል ወይም ደግሞ ፊደላቶች አሉ። ከ26ቱ ፊደላት 21ዱ ኮንሶናንት ወይም ደግሞ ምን ይባላሉ? ተነባቢ ማለት ነው። ተነባቢ። አምስቱ ደግሞ ቫውልስ እንላቸዋለን ወይም ደግሞ አናባቢ ማለት ነው። አናባቢ እና ተነባቢ ማለት ነው። እነዚህ ቫውሎች እነማን ናቸው? የመጀመሪያው ኤ፣ ኢ፣ አይ፣ ኦ፣ ዩ። ስለዚህ እነዚህ አምስቱ የእንግሊዘኛ ቫውሎች አንድን የእንግሊዘኛ ቃል ድምጽ ይወስኑልናል ማለት ነው። ስለዚህ አንድ የእንግሊዘኛ ቃል ድምጽ የሚወሰነው በእነዚህ በአምስቱ የእንግሊዘኛ ቫውሎች ወይም ደግሞ አናባቢዎች ነው ማለት ነው። ስለዚህ አንድን የእንግሊዘኛ ቃል ለማንበብ እነዚህ ቫውሎች ድምጽ ማወቅ ይጠበቅብናል ማለት ነው። እያንዳንዳቸው ሁለት ድምጽ አላቸው። ሎንግ ሳውንድ እና ሾርት ሳውንድ፣ አጭር ድምጽ እና ረጅም ድምጽ ማለት ነው። አጭር ድምጽ ማለት ከጉሮሯችን ሲወጣ ቶሎ የሚወጣ ከሆነ አጭር ድምጽ እንለዋለን። ከጉሮሯችን የሚቆይ ከሆነ ደግሞ ምን እንለዋለን? ሎንግ ሳውንድ እንለዋለን ማለት ነው። ያ የተለየ ነገር የለውም። ሳውንድ ድምጽ ነው። ድምጽ ደግሞ ከጉሮሮ ነው የሚወጣ። ስለዚህ ያ ከጉሮሯችን ቶሎ የሚወጣ ከሆነ ምን እንለዋለን? ሾርት ሳውንድ ደግሞ አጭር ድምጽ እንለዋለን። ከጉሮሯችን የሚቆይ ከሆነ ደግሞ ሎንግ ሳውንድ እንለዋለን ማለት ነው። ስለዚህ እነዚህ አምስቱ የእንግሊዘኛ ቫውሎች ሾርት ሳውንድ እና ሎንግ ሳውንድ አላቸው ማለት ነው። የኤን ሰርቼላችኋለሁ፣ የኢንም የአይንም የኦንን ሰርቼላችኋለሁ። ቪዲዮውን ገብታችሁ ይዩት። ዛሬ ግን ማሳያችሁ ኦን ዩን ነው ማሳያችሁ። ዩ ልክ አናባቢዎች እንላቸዋለን። እነዚህ አናባቢዎች ወይም ደግሞ ቫውል እንላቸዋለን። ልክ እንደ ሌሎች እንደ ኤ፣ እንደ ኢ፣ እንደ አይ፣ እንደ ኦ፣ እንደ ዩ ልክ እንደነዚህ ሁሉ ዩ ምን አለው? የራሱ ድምጽ አለው ማለት ነው። ሁለት አይነት ድምጽ ነው ያለው። ዩ ሁለት አይነት ድምጽ ነው ያለው። በሾርት ስናነበው ሚል ድምጽ ነው ያለው። እስኪ አብራችሁኝ በሉ። ዩ ኤች በእንግሊዘኛ ስናደርገው ሚል ድምጽ አለው። ይሄ ሾርት ሳውንዱ ነው። ሾርት ሳውንዱ ነው ወይም ደግሞ አጭር ድምጹ ነው። በሎንግ ስናነበው ግን ዩ ብለን ነው የምናነበው። በሎንግ ዩ ወይም ደግሞ በእንግሊዘኛው ዩ ማለት ነው። ይሄ ሎንግ ሳውንድ እንለዋለን ማለት ነው። ወይም ደግሞ ረጅም ድምጽ ማለት ነው። ሎንግ ሳውንድ እንለዋለን ማለት ነው። ስለዚህ ዩ ሁለት ድምጽ ነው ያላት። የሚል ድምጽና ዩ የሚል ድምጽ በሁለት ድምጽ ነው የምናነበው ማለት ነው። ይሄ ሾርት ሳውንድ ነው። እስኪ አብራችሁ ይበሉ። በሎንግ ሳውንድ ስናነበው ደግሞ ዩ። እስኪ በምሳሌ ምሳሌ እየሰጠን እስኪ ሾርት ሳውንድ አጭር ድምጽ። በአጭር ድምጽ እስኪ እንያቸው። በአጭር ድምጽ እስኪ ታያችኋን በደንብ ሲ ዩ ቲ እስኪ አነቡ። ትንሽ ደቂቃ ልስጣችሁ። እስኪ እናንተ አነቡ። እስክታነቡ ድረስ ሰብስክራይብ አድርጉ። እስኪ ሰብስክራይብ አድርጉኝ። በየቀኑ እንግሊዘኛ አብረን ለመማር ሰብስክራይብ አድርጉኝ። ቤተሰብ እንሁን። አዳዲስ ቃላቶችና እንግሊዘኛን አብረን እንማራለን ማለት ነው። ሰብስክራይብ አድርጉኝ። አሁን ይህን ስናነበው ሲ ዩ ቲ
ሲ ዩ ቲ። አሁን ብዙዎቻችን አሁን ይሄ ብዙ ጊዜ ግራም ያጋባን ምንድነው ይሄ ሲን እንዴት ነው የምናነባት? አሁን ብዙዎቻችን ሲን እንደ ስ ነው የምናነባት፣ ግን ሲ ሁለት አይነት ድምፅ ነው ያላት። ወይ ስ ትሆናለች ወይ ክ ትሆናለች። ሲ ይሄ ሌላ ቀን አስተምራችኋለሁ። በነገራችን ላይ ሌላ ቀን አስተምራችኋለሁ። ሲ እንደ ስ ትነበባለች ወይም ደግሞ እንደ ክ ትነበባለች። ወይ ስ ናት ወይ ክ ናት። ስ ወይም ክ። እሺ እስኪ ብዙ ጊዜ ሲ በቃላት መጀመሪያ በምትመጣበት ጊዜ እንደ ክ ወይም ደግሞ እንደ ከ እናነባታለን። በቃላት መጨረሻ ላይ ስትመጣ ደግሞ እንደ ስ። ብዙ ጊዜ ነው ያልኳቸው፣ ብዙ ጊዜ እንጂ መጀመሪያም በቃላት መጀመሪያም ሆና እንደ ከ ትነበባለች። ማለቴ እንደ ሰ ወይም ደግሞ እንደ ስ ትነበባለች። ግን ብዙ ጊዜ በቃላት መጀመሪያ ላይ ከመጣች እንደ ከ፣ በቃላት መጨረሻ ላይ ከመጣች ደግሞ እንደ ስ። እስኪ በምሳሌ አሁን በቃላት መጨረሻ ላይ ስመጣ አሁን ይሄ እንደ ከ ነው የምናነበው፣ በቃላት መጀመሪያ ነው የመጣ። ስለዚህ እንደ ከ ነው የምናነበው። ከ እንልና በሾርት ነው የምናነበው፣ በሾርት ከአት፣ ካት። አብዛኛው አምስቱም ቫውሎች በሁለት ኮንሶናንት መካከል ከመጡ፣ በዚህም ኮንሶናንት ከመጡ ብዙ ጊዜ በሾርት ነው የምናነባቸው፣ በሾርት ሳውንድ። ኤንም ብታዩ፣ አይንም ብታዩ፣ ኢንም ብታዩ፣ ኦንም ብታዩ በተመሳሳይ በሁለት ኮንሶናንት መካከል ከመጡ በሾርት ነው የምናነበው። ይህም በተመሳሳይ ሲ ኮንሶናንት፣ ቲ ኮንሶናንት በሁለት ኮንሶናንት መካከል በሁለት ኮንሶናንት መካከል ስለመጣች ዩ በሾርት እናነበታለን። ስለዚህ ካት። ብዙዎቻችን እዚህ ጋር የሚሸውደን ነገር ምን መሰላችሁ? ብዙዎቻችን የሚሸውደን ለምሳሌ አማርኛ ስም ስትጽፉ ለምሳሌ አሁን የመጀመሪያ ፊደል ከሆነ ኢ ከተለዋን ብለናል። ለምሳሌ ለ ስንል የአማርኛ ፊደል ኤል ኢ፣ ሉ ስንል ኤል ዩ። ለምሳሌ ሙሉ የሚባል ሰው ቢኖር ሙሉ ብለን እናነበው። የአማርኛ ስሞችን ስንጽፍ አማርኛ በእንግሊዝኛ ስንተረጉሞ ማለት ነው። ልክ በተመሳሳይ እንደዚህ መስሏችሁ ይህም ለምን ኩ አንለውም እንዳትሉ፣ ይሄ ቶታሊ ከዚህ ከአማርኛው ጋር ይለያል። ስለዚህ በሾርት ሳውንድ ካት ነው የምንለው ማለት ነው። ካት። እስኪ በስዕል ላሳያችሁ። እስኪ ቅድም ጀምሬ ታውቁላችኋለሁ። ለምሳሌ ኤን አይ ሲ፣ ይሄ አይ ሳውንድ ይባላል። ይሄ ናይስ። አሁን በምን አነበበው? በስ በቃላት መጨረሻ ነው የመጣች። ሲ በቃላት መጨረሻ አካባቢ ስትመጣ በስ ትነበባለች። በቃላት መጀመሪያ አካባቢ ስትመጣ ደግሞ በከ ትነበባለች። እሺ ይህን ከነገርኳችሁ እዚህ ጋር ካት ማለት ስታነቡት ከትሉና ከዛ ካት ማለት ደግሞ ማለት ነው በአማርኛ መቁረጥ። ለምሳሌ እስቲ በምሳሌ ላሳያችሁ፣ ወይም ደግሞ በሴንቴንስ ላሳያችሁ። አይ ካት ማይ ፊንገር። አሁን ስታነቡት ይላል አይ ካት ማይ ፊንገር። ምንን ቆረጥኩት? ጣቴን ቆረጥኩት ማለት ነው። ሌላ ምሳሌ ላሳያችሁ እስኪ። ሌላ ምሳሌ ላሳያችሁ። አር ዩ ኤል። ይህን በተመሳሳይ ምን ብለን ነበር? ሩም ብላችሁ እንዳታነቡ። ረን። ስለዚህ ሲነበብ ረን ይላል። ረን በመጀመሪያ ፊደል ነው የምታነቡሽ። በመጀመሪያ ፊደል
ከ የመጀመሪያ ፊደል፣ ረ የመጀመሪያ ፊደል። ሌሎችን ምሳሌዎችን ስናይ በመጀመሪያ ፊደል ነው የሚሆነው፣ በመጀመሪያ ፊደል ማለት ነው። ስለዚህ ረን ማለት ነው መሮጥ። ለምሳሌ አይ ራን ኤቭሪ ዴይ፣ አይ ረን ኤቭሪ ዴይ፣ አይ ረን ኤቭሪ ዴይ በሴንቴንስ ስናየው አይ ረን ኤቭሪ ዴይ ሁልጊዜ እሮጣለሁ ማለት ነው። ሁልጊዜ እሮጣለሁ። እስኪ ሌላ ምሳሌ ልስጣችሁ። ሌላ ምሳሌ ይህን ስናነብ ለምሳሌ FUN ፈን። አሁንም በመጀመሪያ ፊደል በፈ ማለት ነው። ፈን ያችሁት ፈን የመጀመሪያ ፊደል። ፈን ማለት ፈገግታ ወይም ደስታ ማለት ነው። መደሰት ማለት ነው። ፈን መደሰት፣ ፈገግታ እንደማለት ነው። መደሰት ወይም ፈገግታ ፈን እንለዋለን። ለምሳሌ ሺ ኢዝ ፈን፣ ፈን እሷ ደስተኛ ናት ነው። ሺ ኢዝ ፈን ወይም ሺ ኢዝ ሃፒ ማለት ነው። ሌላ ምሳሌ ላሳያችሁ። ለምሳሌ CUP አሁን ምን ብለን እናነበው? እስኪ አነበው። ሰብስክራይብ እያደረጋችሁ ነበር። እስካሁን ሰብስክራይብ ሳታደርጉ ነው የምትከታተሉኝ። ካፕ ይሄው በመጀመሪያ ካፕ። ለምሳሌ በምሳሌ ያሳያችሁ። I drink a cup of coffee. I drink a cup of coffee. እነዚህ ካፕ ብለን እናነባዋለን ማለት ነው። ሌላ ምሳሌ ልስጣችሁ እስኪ። ካፕ ማለት ሲኒ ማለት ነው። ሌላ ምሳሌ ልስጣችሁ። ሌላ ምሳሌ እስኪ እናነበው። እስኪ አብረን እናነበው። እስኪ አነብ። አንተ አነብ። እየተከታተለል እንዴ? እስኪ ለንች ምሳ ማለት ነው። ምሳ ለንች። ለምሳሌ I have lunch means I eat lunch. I have lunch. ተመሳሳይ ናቸው እነዚህ ሁለቱ። ምን ማለት መሰላችሁ? መብላት ማለት ነው፣ ወይም ደግሞ ምሳ በላለሁ ማለት ነው። በአማርኛ ሲተረጎም ምሳ በላለሁ ማለት ነው። ሌላ ምሳሌ ላሳያችሁ እስኪ። አሁን በሾርት ሳውንድ ለምሳሌ ሰን ማለት ፀሐይ ማለት ነው። በመጀመሪያ ነው የምታነቡት። ሰን ፀሐይ። ፎር ኤግዛምፕል በምሳሌ the sun is hot. ፀሐዩ ምንድነው? ሙቀት ነው ማለት ነው። the sun is hot ትላላችሁ። the sun is hot። ሌላ ምሳሌ እስኪ ላሳያችሁ ደግሞ አብራችሁኝ ታነባላችሁ። አሁንም ይሄ ምን ይላል? እስኪ አነቡ። ጃምፕ መዝለል ማለት ነው። መዝለል ጃምፕ። አይ ጃምፕ ወይም ደግሞ አይ ካን ጃምፕ ማለት ትችላላችሁ ማለት ነው። ይህን ካየን እስኪ በሎንግ ላሳያችሁ። በሎንግ ሳውንድ ላሳያችሁ። እስኪ በሎንግ ሳውንድ ወይም ደግሞ ረጅም ድምፅ ማለት ነው። ሎንግ ሳውንድ ብዙ ጊዜ በዩ መጀመሪያ ሲመጣ፣ በቃላት መጀመሪያ ዩ ከመጣ በሎንግ ሳውንድ በዩ ነው የምናነባው። ለምሳሌ እንደዚህ እስኪ እንደዚህ አሁን ምን ብለን እናነባው? አንለውም። እሺ በዩ ነው የምታነቡት። ዩ
ዩኒየን ዩኒየን ዩ ዩኒየን 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 ህብረት ማለት ነው። ዩኒየን ህብረት ህብረት። ለምሳሌ አፍሪካ ዩኒየን የአፍሪካ ህብረት አፍሪካ ዩኒየን አፍሪካ ዩኒየን አፍሪካ ዩኒየን የአፍሪካ ህብረት ማለት የአፍሪካ አማርኛ ማለት ነው። የአፍሪካ ህብረት አፍሪካ ዩኒየን ዩ። ለምሳሌ ሌላ በዩ መጀመሪያ ስመጣ ዩኒፎርም ማለት አንድ አይነት ማለት ነው። ዩኒፎርም ምሳሌ የትምህርት ቤት ዩኒፎርም አለ። ብዙ አይነት ዩኒፎርሞች አሉ። ዩኒፎርም ለምሳሌ ሌላ በዩ ሌላ ፎር ኤግዛምፕል ዩዝ አሁን ስታነቡት ዩዝ ይላል። ዩዝ ጠቀሜታ ማለት ጠቃሚ እንደማለት ነው። ዩዝ ወይ መጠቀም ነው። ዩዝፉል ነው ጠቀሜታ። ዩዝ ጠቃሚ ወይም ደግሞ መጠቀም። ዩዝ መጠቀም ካን አይ ዩዝ ዮር ፔን መጠቀም። ለምሳሌ እስኪ ምሳሌ ልስራላችሁ። በዚህ ሴንቴንስ ልስራላችሁ። ካን አይ ዩዝ ዮር ፔን ካን አይ ዩዝ ዮር ፔን እስክሪብቶን መጠቀም ይችላሉ ማለት ነው። ሌላ እስኪ ሌላ በሎንግ ሳውንድ ላሳያችሁ። በሎንግ ሳውንድ ለምሳሌ አሁን ስታነቡት ሂዩማን ሰው ማለት ነው። ሰው ሂዩማን ሰው። ለምሳሌ እሺ ለምሳሌ ስታነቡት ፊውቸር ወደፊት ማለት ነው። ወደ አማርኛ ሲተረጎም ወደፊት ፊውቸር ሂዩማን ፊውቸር። እሺ ሌላ ላሳያችሁ። አሁን ስታነቡት ኢ መጨረሻ ነው የመጣች። ብዙ ጊዜ ኢ መጨረሻ ከመጣች ወደ ሎንግ ሳውንድ ትወስድብናለች። በሌሎች ለምሳሌ በአይም በኦም በኢም ስታዩ ኢ መጨረሻ ከመጣች ወደ ሎንግ ሳውንድ ነው የሚወስድብን። ስለዚህ እዚህ ጋር ትሩ ስታነቡት ትሩ እውነት ማለት ነው። ትሩ እውነት። ሌላ ለምሳሌ እንደዚህ አሁን ኢ መጨረሻ ናት። በደንብ ይዋ ከዚህ ጋር ኢ መጨረሻ ናት። ስለዚህ ኪዩት ማለት ቆንጆ እንደማለት ነው። ኪዩት ቆንጆ እንደማለት ነው። ቢዩቲፉል እንደማለት ነው። ቆንጆ እንደማለት ነው። እሺ ሌላ ለምሳሌ ላሳያችሁ። አሁን ስታነቡት ኢ መጨረሻ አለች። ሩል ብላችሁ ታነቡታላችሁ ማለት ነው። ሩል ማለት ህግ ማለት ነው። ህግ ሩል። እሺ ይህን ይመስላል። እሺ ሰብስክራይብ እያደረጋችሁ ላይክ፣ ሼር አድርጉ። ዝም ብላችኋት። እሺ ሌላ ደግሞ ዳብል ኦኦ ሲመጣ በቃላት መካከል ዳብል ኦኦ ከመጣ ማለት በመንዛት በቃላት መካከል አልኩ። በሌተሮች መካከል በፊደላት መካከል ኦ ከመጣ ምን ብለን እናነበዋለን? ወደ ዩ ሳውንድ ነው የሚሄድብን። ሎንግ ሳውንድ ዩ። በምሳሌ ላሳያችሁ። እሺ ለምሳሌ አሁን ቡክ ወደ ዩ ድምፅ ነው የሚወስድብን መጽሐፍ ማለት ነው። ሉክ ወደ ዩ ድምፅ ነው የሚሄደው። ኦ ሌላ ለምሳሌ ሉክ ጉድ ቡክ ማለት መጽሐፍ ነው። መጽሐፍ ሉክ መመልከት መመልከት ጉድ ጥሩ ማለት ነው። ሌላስ ለምሳሌ
ስኩል 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 ዩ ድምፅ ነው የሚመስለው ትምህርት ቤት ማለት ነው። ትምህርት ቤት ማለት ነው። ትምህርት ቤት ስኩል ቡክ ሉክ ጉድ ስኩል ሚውን ሚውን ወደ ዩ ድምፅ ነው ጨረቃ ማለት ነው። ጨረቃ ይህን ይመስላል ዛሬ ይዤላችሁ የመጣው። በቀጣይ ሌሎች ቪዲዮዎችን እሰራላችኋለሁ። ብቻ እናንተ የሚጠበቁ ምንድነው ሰብስክራይብ ማድረግ። ሰብስክራይብ አድርጋችሁ ቤተሰብ እንሆን።